በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ላይ የሚካሄደው ፍጅት መዋቅራዊ፣ ስርዓታዊ፣ መንግስታዊ ድጋፍ ያለው በዚህ ወቅት ከፍተኛ የሆነ የጥንቃቄ እርምጃዎችን መውሰድ የሁላችንም ቀዳሚ ተግባር ሊሆን እንደሚገባ ድባ ዳልሻሃ ላይ አሉ ሳልል አለሽ ማለትም እችላለሁ። ፐርሰናሊቲ በሆነ ደግሞ አንድ እናት ብቻ አታክ ለማድረግ የተሄዱበት ምንድነው የሚሉት መነኩሴ በከተማ ያለው አሁናዊ ያለው መነኩሴ ንስሐ አባት መሆን አይችልም። ጭራሽ እያደኑ ሰዓትና ጊዜ እየጠበቁ የሚያስገድሏቸው የሚያስመቷቸው የመሻይኾች ጠላት የዋሃብይ ኡስታዞች ናቸው። ይመጡባቸዋል። ጥርሳቸውን አግጠው አይናቸውን አፍጠው ይመጡባቸዋል። በእግዚአብሔር ኃይል ማሸንፋቸዋል። አይለያችሁ፣ ምቀኛ ሸረኛ እሱ ያዝላችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በዛሬ ቪዲዮአችን ላይ በጣም ብዙ ነገሮችን እንዳስሳለን። የነገረ መንኩስናን ጉዳይ እናሳለን። ደግሞ ኦርቶዶክሳውያን እልቂት እስካሁን ድረስ ያለቆመው በምን ምክንያት ነው የሚለውን ነገር ፋንታሁን ዋቄ ጥሩ አድርገው አዘጋጅተውታል። የምንመለከተው ነው የሚሆነው። ከገዳማዊ መነኩሴት ጋር በተገናኘ አንዲት መነኩሴ ምላሽ ሰጥታለች። ደግሞም አጠቃላይ በተለይ ይህን ወቅት ስናነሳቸው የነበሩ የከተማ መነኩሴትን በተመለከተ አንድ መነኩሴ ጥሩ አድርገው ያነሱት ሀሳብ አለ፣ እንወያይበታለን። ወቅታዊ ነገሮቻችን የአርሲ ጉዳይም እናነሳለን። ከዚህን ጀምር ለብዙዎች እንዲደርስ ሼር አድርጉት። ካህን አይገደል፣ ሰላም እየኖረ መንግስት በወንበሩ ለምን ይገደላል? ካህን በደብሩ ለምን ይሰደዳል? ትውልድ ካገሩ ለምን ይቃጠላል? ያልተወቃ እህል ገና በክምሩ ተምታታብን እኮ በልግና መህሩ። ከሁሉ በላይ ግን ለምን ይገደላል? ካህን በደብሩ። ንጉስ ሆይ ይሄ ሁሉ ሲሆን በሚመሩት አገር አይቆረቁሩም ወይ የሚቀመጡበት የዙፋኑ ወንበር? ፖለቲካም አይደል ክፉም አልናገር፣ ግን እንዴት ዝም አሉ? እንዴት ሰላም ሰጥቶት የሚቀመጡበት የስልጣኑ ወንበር? እንኳን ካህን ብዙ ነፍሳት በእጁ ያለ ሌላው ሰው ለምን ይሙት በሀገሩ ህግ እያለ? ካህን በደብሩ መንግስት በወንበሩ አልነበረም እንዴ የሀገሬው ምርቃት? ምነው ታዲያ ዛሬ ካህኑ ሲገደል መንበሩ ሲደፈር ምዕመናን ሲያልቁ ወንበሯ ግን ደላት? ሰፈሯ ደመቀ መብራቶች በዙላት፣ ግራ ቀኟም በዛፍ በችግኝ አስውበው ገነት አስመሰሏት። ይብላይ ለካህናት ይብላይ ለዲያቆናት ይብላይ ለምእመን ይብላይ ለህፃናት፣ መሞቱንስ ሞትን ማነው የሚቀብረው? ማነው የሚቆመው ለስርዓተ ፍታት? እባክህ አምላክ ሆይ እችን መከረኛ እችን ቅድስት ሀገር ኢትዮጵያን አስባት። አሜን። እህታችን በእውነት ከልብ እናመሰግናለን። እግዚአብሔር ይስጥልን፣ ረጅም ዕድሜ ከጤና ጋር ያድልልን። ከዚህ ጋር ተገናኘ የአርሲ ጉዳይ ትናንትና ምሽት ላይ አንድ ቪዲዮ ሰርች የነበረ ለቲክቶክ የሚሆን በጣም ከመሸ ከ4 ሰዓት በኋላ ስለሆነ ወደ ዩቲዩብ መምጣት አልቻልኩኝም። ከዚህ በፊት ቤተክርስቲያን በተለይ በሚያዝያ ወር ላይ በ20 ማለት ነው በመርቲ ወረዳ በፈረቀሳ ቀበሌ ልዩ ስሙ አደሬ ወረባ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ዘረፋ ፈጽሞ የነበሩ ሰዎች ትናንትና ምሽት በደረሰ መረጃ መሰረት በቁጥጥር ስር ውለው አቦምሳ ፖሊስ ጣቢያ እንደሚገኙ መረጃዎች አመላክተው ነበረ። ታዲያ እነኚህ ሰዎች ማናቸው ቢባል የመጀመሪያ በሩን ሰብሮ የገባው ሰው በያን ከማሎ ኤዶኦ ይባላል። ይህ ሰው የመጀመሪያ ጊዜ ቤተክርስቲያኑን በሩን ገንጥሎ የገባው ነው። ሁለተኛው በቁጥጥር ስር የዋለው አብዱራህማን ኸዲር ሁሴን የሚባል ነው። ይህም አብሮ የዘረፈ ሰው ነው። ሶስተኛ ሙዘይን ከዲር ይባላል። ይሄም አብሮ ሲዘርፍ የተገኘ ሰው ነው። አራተኛ ጁኔ ፈቆለኮ የሚባል ነው። ይህ ሰው ከመዝረፍ ባለፈ በግድያ የሚጠረጠር ሰውና የተያዙ ሰዎች ናቸው። እነኛ 4 ሰዎች ተይዘዋል። ይህ ታዲያ ወደ ሚዲያ ቀርቦ ትልቅ ጫና ማሳደር እንዳለብን ስለተነገረን ጭምር ነው። ይሄ ነገር ምክንያቱም እዛ ያሉ አባቶች ሄደው ይህንን ነገር ለክስ ለመመስረት የሚሆን ጫና ለመፍጠር ፈቃደኞች የሆኑ አልመሰለኝም። በዚህ ምክንያት ነው እንግዲህ ወደ ሚዲያ መውጣት እንዳለበት እየተነገረ ያለው። 4ቱም ሙስሊሞች ናቸው። ደግሜ ልናገር፣ በያን ከማሎ ኢዶኦ ቤተክርስቲያን በር ሰብሮ የገባ አብዱራህማን ከዲር ሁሴን አብሮ የዘረፈ፣ ሙዘይን ከዲር አብሮ የዘረፈ፣ ጁኔ ፈቆ ለኮ ይሄም ገዳይና ዘራፊ ነው። 4ቱም በፖሊስ ጣቢያ ይገኛሉ። እንግዲህ በቁጥጥር ስር ከዋሉ በኋላ ትንሽ ምርመራ ሲያደርጉባቸው የት አካባቢ መስቀሉ እንደቀበሩት፣ የት አካባቢ
የቤተክርስቲያኑ ንዋየ ቅድሳትን እንዳስቀምጧቸው ጭምር ተናግረዋል። ሄደው የቤተክርስቲያኑ ንብረት የሚረከብ አካል ግን እስካሁን ድረስ ብቅ ብሎ የት ነው ያለው ያሳዩንና ሄደን እናውጣው ሊል የቻለ አባት የለም። ለዛ ነው ይህ ነገር ወደ ሚዲያ እንዲወጣ የሆነው። ያሉት አቦምሳ ከተማ ፖሊስ ጣቢያ ነው እነኚህ ሰዎች የሚገኙት ማለት ነው። እንግዲህ ፍትህ ይሰፍናል አይሰፍንም የምናውቀው ነገር የለም። ምናልባት እንጠብቃለን። ተስፋ የምናደርገው ሁሌም ቢሆን መረጃው የምናወጣው ፍትህ እንዲሰፍን፣ ገዳዮቻችን እንዲያዙ፣ ቤተክርስቲያን እያጠፉ ቤተክርስቲያን እያጠቁ ያሉ አካላት እንዲያዙ ነው። ተይዘው ደግሞ ፍርድ የማይሰጣቸው ከሆነ መያዙ ምንም አይነት ጥቅም እንደሌለው የምናውቀው ነገር ነው። ስለዚህ አሁንም ቢሆን የቤተክርስቲያኑ አካላት ጩኸት ማድረግ እንዳለባቸው ማስገንዘብ እንወዳለን። ሌላኛው ጉዳይ እንግዲህ ከብዙ ዓመት እስር ቆይታ በኋላ የሞት ፍርድ ተፈርዶባት የነበረችዋ ሴት ተመልሳ መታለች። ኤርፖርት ላይ ምን ይመስል ነበር አቀባበል የሚል ነገር በጥቂቱ ላሳያችሁ ይመስለኛል። ወደ 13 ዓመት በእስር ቆይታለች መሰለኝ የሞት ፍርድ ከተፈረደባት በኋላ። አሁን የሞት ፍርዱ ተቀልብሶላት ነው ወደ ሀገሯ የተመለሰችው እንደምትመለከቱት። ዋናው የሚፈልገው እውነት ለመናገር ከቤተሰቦቿ ጋር መገናኘቷ በሰላም መመለሷ ነው። በተለይ የአረብ ሀገር ፍርዶች አስቸጋሪ ናቸው። ለሚመጥነው ለማይመጥነውም ፍርድ የሞት ፍርድ ለመፍረድ የሚፋጠኑ አካላት ስለሆኑ እንኳን ለቤትሽ አበቃሽ እንኳን በሰላም ተመለስሽ እንላለን። እነኚህ ሰዎች ናቸው ተመልሰው ድጋሚ የሸሪያ ፍርድ፣ የሸሪያ ጉዳይ፣ የሸሪያ በአገሪቷ በሸሪያ አስተዳደር የሚለው ነገር የሚፈልጉት እነኚህ ናቸው። የሸሪያ ውሳኔን ግን እንደዚህ ሲቀለበስላቸው ደግሞ ደስ የሚሉ ናቸው። ሸሪዓንም ወዶ ነገር ግን በዛ የሚመጣውን ፍርድ አለመቀበል ደግሞ ሌላ ጉዳይ ነው። የሆነ ሆኖ እንለፈውና ወደ ቤተክርስቲያኒቱ ጉዳይ እንምጣ። ከኋላ የምትመለከቷቸው ሊቀ ጳጳስ ብፁዕ አቡነ ሄኖክ ይባላሉ። በቀድሞ የወለጋ የምዕራብ አርሲና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንደነበሩ ይታወቃል። በአሁኑ ወቅት ደግሞ የደቡብ አፍሪካና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ናቸው። በተለይ በአሁኑ ወቅት በደቡብ አፍሪካ በተቀሰቀሰው ስደተኛ ጠል እንቅስቃሴ ላይ ኢትዮጵያውያን ከፍተኛ ጥንቃቄ እንዲያደርጉ ነው ያሳሰቡት ብፁዕነታቸው። በዚህ ወቅት ከፍተኛ የሆነ የጥንቃቄ እርምጃዎችን መውሰድ የሁላችንም ቀዳሚ ተግባር ሊሆን እንደሚገባ በአባታዊ ፍቅር አደራ ልላችሁ እወዳለሁ። ጥንቃቄ ይጠብቀሃል፣ ማስተዋልም ይጋርዳል እንዳለ ቃሉ ሰልፎችና ውጥረቶችን በሚበራከቱባቸው አካባቢዎች የንግድ ማዕከላት ያለ በቂ ምክንያት ከመንቀሳቀስ እንድትቆጠቡና በተለይም በምሽት ሰዓት እንቅስቃሴ ከማድረግ እንድትቆጠቡ፣ መረጃዎችን መከታተል፣ የአካባቢ ወቅታዊ የጸጥታ ሁኔታ ከኤምባሲም ሆነ ከማህበረሰብ መሪዎች የሚወጡ ይፋዊ መግለጫዎችና ማስጠንቀቂያዎች በንቃት መከታተል፣ አብሮነት ግንኙነት ከሌሎች ወገኖቻችሁ ከቅርብ ጓደኞቻችሁ ጋር ያላችሁን የመረጃ ልውውጥ ግንኙነት ማጠናከር፣ ድንገተኛ አደጋ ቢከሰት እንኳን በፍጥነት የሚያደርስ የሰንሰለት መረጃዎች ብዘረጉ ሲሉ ነው ከኋላ የምትመለከቷቸው ብፁዕ አቡነ ሄኖክ የደቡብ አፍሪካና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ በተለይ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ያሳሰቡት። ኦርቶዶክሳውያን እንደ ብፁዕ አቡነ ሄኖክ ያሉ አባቶችን ያብዛልን። ቴሌሚዲያን ገር ኮፒ ሊንክ ሼር ሪፖርት እናመሰግናለን። እንግዲህ ሊቀ ጳጳሱ በጣም ጥሩ መልዕክት አስተላልፈዋል። አላቅም ወቅቱ ዘግይቷል አልዘገየም አላቅም። ዛሬ ነው የመጨረሻ ዴድላይን ተብሎ የተቀመጠው። ከዚህ በኋላ እንግዲህ የራሳቸውን እርምጃ ለመውሰድ ነው እያሰቡ እየተነጋገሩ ያሉት። በጣም በሚያስጠላ ሁኔታ እነኚህ ሰዎች ህገወጥን እንቃወማለን ይበሉ እንጂ በህጋዊ የገቡትን ጥቁሮችንም ጭምር ሲደበድቡ የነበሩ ሰዎች ናቸው። ስለዚህ ህገወጥ ብቻ ሳይሆን ጥቁር ጠል ነው፣ መጤ ጠል አይደለም። በነገራችን ላይ ጥቁር ጠል ነው። መጤ ጠል ቢሆን ኖሮ ሌሎቹ በዛ ሀገር የሚኖሩ ነጮችንም ኢንዲያን፣ ፓኪስታንም ጭምር በጠሉ ነበር። ነገር ግን እንደዛ አይደለም። አፍሪካውያንን ነው ጠል ሆነው እንቅስቃሴዎችን እያደረጉ ያሉት። እንግዲህ ሌላ ጉዳይ ላይ ከማለፋችን በፊት መምህራችን ፋንታሁን ዋቄ ሰፋ ያደርገው ያነሷቸው ነጥቦች አሉ። እባካችሁ ይህን ነገር ለብዙዎች እንዲደርስ ያርጉት። እንደምን አላችሁ? በጣም የሚገርም ኦብዘርቬሽን አለኝ። ኦብዘርቬሽን ወይም ምልከታ። ዛሬ አንዳንድ ጽሁፎች እያነበብኩ ወደ አእምሮ የመጡትና የተመለከትኳቸውን በአጭሩ ለማጋራት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በነባር አስተሳሰብ ባላቸው የኢትዮጵያ ክፍለ ህዝቦች ላይ የሚካሄደው መንግስታዊ፣ ስርዓታዊ፣ መዋቅራዊ እና ጽንፈኞች የሚተባበሩበት የዘር ማጥፋት ሙከራ እንዳይጋለጥ ሙከራውን በሚያደርጉ አካላትና ደጋፊዎቻቸው እንዲሁም በሽፋን ሰጪዎቻቸው የሚነገሩ ቃላቶች አሉ። ሚዲያውን ስትዳስሱት በአረፍተ ነገሩ ማን የት እንደቆመ ማወቅ ትችላላችሁ። ለምሳሌ የጽንፈኛው ወሃቢያ የህዋት ፕሮጀክት እንዳይቋረጥ፣ የዘር ማጥፋት ፕሮጀክት እንዳይቋረጥ፣ አገር የመፍጠር ትናንሽ አገር የመፍጠር ፕሮጀክት እንዳይቋረጥ፣ የኦነግ ትልቅ አገር መፍጠርና ሌላውን የማጥፋት ፍላጎት እና ሌሎቹ ውጪ ገብ ነባር ጠል ልሂቃንም ሆኑ ድርጅቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ላይ የሚካሄደውን ፍጅት መዋቅራዊ፣ ስርዓታዊ፣ መንግስታዊ ድጋፍ ያለው እና የታቀደ መሆኑ እንዳይታወቅ የሚጠቀሙባቸው ቃላቶች አሉ። ስለዚህ ጽሁፎችን ሁሉ ስትመረምሩ በእነዚህ ቃላቶች ብትመረምሩ ማን የት እንደቆመ ማወቅ ትችላላችሁ። 10 የተለመዱ ንግግሮችን ላንብብላችሁ። ችግር በተፈጠረ ቁጥርና መከራ የደረሰበት ህዝብ ድረሱልኝ ባለ ቁጥር፣ እልቂት በተፈጸመ ቁጥር የሚጠቀሙባቸው 10 አነጋገሮች አሏቸው። አንደኛ በንግግሮቻችሁ ውስጥ ይላሉ ያጋጠመው የሰላም መታጣት ችግር፣ መታጣት፣ ሰላም መታጣት። ማን አሳጣ? እንዴት ታጣ? ማን ችግር ፈጠረ? አይነገርም። መታጣት ጀነራል ነው። ሁለተኛው በተቀሰቀሰው ግጭት ምክንያት። ግጭት ማለት ሁለት አካላት ነው የሚጋጩት። ስለዚህ አቅዶ የሚሰራ ሰው የለም ለማለት ነው ግጭት የሚለው። ሶስተኛ ልማታችንን ለማደናቀፍ። አሁን ልማትና እድገት አለ፣ የልማት ጠላቶች ናቸው ሰው የገደሉት፣ ሰው እያፈናቀሉ ያሉት ብለው ይደበቃሉ ባለቤት ላለመስጠት። አራተኛ በሰላምና በመከባበር የኖረውን ህዝብ ለማጋጨት ነው አሁን የሚጮሁት ይላሉ የተጎዱት ሲናገሩ። በሰላምና በአንድነት አብሮ የኖረውን ህዝብ ለማጋጨት ነው የሚጮሁት ይላሉ። አምስተኛ ይሄን የፈጸሙት ጸረ ሰላም ኃይሎች በተለይ ፋኖና ኦነግ ሸኔ ናቸው ይሏቸዋል። ስድስተኛ ለተጎዳ ሰው በጣም አዝነናል፣ ሀዘናችንን እንገልጻለን ብለው መግለጫ ያወጡላቸዋል። ሀዘን ያለፈ ነገር አይናገሩም። ሰባተኛ መንግስት ሰላምን ለማስፈን የበኩሉን እያደረገ ነው ብለው ተስፋ ይሰጧቸዋል። ባዶ ተስፋ፣ ተጠያቂ የለም ያስብላሉ። የሚጠየቅ የለም እየሞከረ ነው ይላሉ። ከሰማይ የወረደ መዓት ያስመስሉታል። ስምንተኛ የሞቱት ክርስቲያኖች ብቻ አይደለም። በእነዚህ ንግግሮች የማይሸፈን ከሆነ እና እልቂት እንደ አርሲ እንደ ወለጋ ሲፈጸም ክርስቲያን ብቻ አይደለም ሌላውም ሞቷል ይሉና ገዳዩን ግድያው መከላከል የነበረበትን መንግስት ነፃ አውጥተው ስለሞቱ ሰዎች አይነትና ዘር ብሔር ያወራሉ። ልክ እንደ ጠቅላይ ሚኒስትሩ ሻሸመኔ ያለቀው እኮ ይሄም ብሔር ነው እንዳሉት ሰው ማለቅ አለበት ግዴታ ይመስል። ዘጠነኛ ባለፉት ስርዓታት የነበረው የበላይነት፣ ጭቆናው፣ ቁርሾ በጣም ያስመረረው ሰው እንዳንዴ ችግር ሊፈጥር ይችላል ይላሉ። በዛውም ትርክቱን ያስተርክታቸውን ያጸኑታል። የአሁኑ ግድያ ህጋዊ ነው ብለው ይናገራሉ። አስረኛ እኛ የታሪክ ቁስል አለብን፣ ይቅርታ አልተጠየቅንም፣ ይሄን እመኑና ሰላም ይመጣል፣ ይሄን ሳታምኑ ሰላም አይመጣም ይሏቸው። በተቃራኒው የማይሉት ደግሞ 10 ነጥብ አለ። ጠላቶችን ማወቅ ከፈለጋችሁ የምታልቁ ሰዎች እልቂት የተፈጸመባቸው ስሙ። ሌላው ደግሞ ማይሉት የሚፈሩትና የሚሸሹት አለ። አንደኛ ለተጎዱ ሰዎች ፍትህ ይሰጥ አይሉም፣ ቢሞቱ አይሉም። ሁለተኛ ጉዳቱን ያደረሱት ለህግ ይቅረቡ አይሉም። ሶስተኛ የተፈናቀሉት ወደ ቦታቸው ይመለሱና ይቋቋሙ አይሉም። የለም አረፍተ ነገራቸው ውስጥ። አራተኛ መንግስት ዜጎችን ደህንነት የመጠበቅ ግዴታውን ይወጣ ብለው መንግስት ላይ ጫና አያደርጉም። እንደ በረዶ ማት የሚወርድ ያስመስሉታል። አምስተኛ ለእልቂት ምክንያት የሆነው የዘር ህገ መንግስት፣ የጽንፈኞችና የዘረኞች የሐሰት ጥላቻ ትርክት በህግ ይታገድ፣ መጽሐፍቶቻቸውም ይሞገቱ፣ ለክርክር ይቅረቡ አይሉም። መንስኤውን የእልቂታችንን መንስኤ አይናገሩም። ስድስተኛ
ባለፉት 38 ዓመታት በህወሓትና በኦነግ እነሱ በሚፈጥሯቸው ተከታታይ መንግስታት ያለቀው የተፈናቀለው የተሰደደው ህዝብ የወደመው ንብረት ይቆጠርና ፍትህ ይሰጥ ቢሞቱ አይሉ ይሄን አይናገር በምንም አይነት። ዘጠነኛ ከውጪ ጠላቶች ጋር ተባብረው ያለፉ ኢትዮጵያን የጎዱ ጠላቶችን ናፈቁን እያሉ እነ ቱርክን የነ ጣሊያን ፋሺስትን የነ ጀርመንን መጽሐፍ ቅዱስ ኤዲት የሚያደርገው የኦነጉ የሃይማኖት ክንፍ ይሄ ጽንፈኛው ከግብጽም ከኳታርም ከተለያዩ ጽንፈኞች ጋር እየተነጋገረ ሀገር የሚያምሰው እሱ ስሙ እንዲነሳ አይፈልጉም። ስልጣን ላይ ቁጭ ብሎ ህዝብን የሚያጋጭ መንግስት ደግሞ ከስልጣን ይነሳ አይሉ። በዚህ ገዳዮችና ተገዳዮችን ልዩነት ታውቃላችሁ። እናመሰግናለን። በእውነት በሰፋ አድርገው ጥናት አጥንተው በተለይ ከዚህ ካሳለፏቸው ጊዜያቶች ውስጥ ልምድ አካብተው ያገኟቸው ነጥቦች ስለሆኑ ሁላችንም እናተኩርባቸው ይገባል። በተለይ በንግግራቸው የሚያነሷቸውና የማያነሷቸውን ነገሮች በደንብ አድርገው ቁልጭ አድርገው አይተናቸዋል። ምናልባት ብዙ ጊዜ ይቋቋሙ የሚሉት የቤተክርስቲያን አካላት ናቸው። ምክንያቱም ለህዝቡ መጮህ ስለማይችሉ ህዝቡ ተመልሶ ፍትህ እንዲያገኝ ከመጠየቅ ይልቅ ተመልሶ ማቋቋም ላይ ወይ ደግሞ ብርድ ልብስ ይዞ መሄድ ምናምን ነገር ላይ ጊዜያቸው የሚያጠፉት እንጂ አጥፊዎቻችን ሆን ብለው ይህን ነገር እንደማያደርጉ እናውቃለን። ወደ መነኮሳት ጉዳይ እንምጣ። እንግዲህ የመነኮሳትን ጉዳይ ስንቃወም እንደነበረ ታውቃላችሁ። አሁን ምን አይነት ድራማዎች ተጀምረዋል? የተቃወሙ ወይም የተቃወምናቸው የሚመስላቸው ሰዎች የራሳቸውን ደጋፊዎቻቸውን ስጦታ አመጡልን። እንዲህ እኮ ተወዳጆች ነን፣ ይወዱናል እኮ እንዲህ ስለሆንን ነው እኮ ህዝቡ እኮ ይወደናል፣ አንዳንድ ሰዎች ጠሉን እንጂ አይነት እንቅስቃሴዎች ተጀምረዋል። እኚህ ብቻ አይደሉም። በነገራችን ላይ የአዲስ ኪዳንና የብሉይ ኪዳን መምህር የሆኑትንም ደግሞ እናያቸዋለን ምን አይነት ጭምር እንደሚሉ። እነኝህን ተመልከቷቸው። 3 ቲክቶክ ናቸው። የሆነ አካልን ቮይስ ተጠቅመው አይለያችሁ፣ ምቀኛ ሸረኛ እሱ ያዝላችሁ፣ እዚህ ጋ ናቸው እዛ ጋ ናቸው የሚለውን ሰው እሱ ይከልክልላችሁ፣ ያላችሁበት ሀገር ይቀበላችሁ። አልታደልንም። እውነት ለመነጋገር መነኮሳት መመረቅ ማስተማር ሲገባቸው ቲክቶክ ላይ ቁጭ ብለው እንዲህ አይነት ነገር ላይ ጊዜያቸውን ያጠፋሉ። እስቲ አባ ጸጋ ዘአብ እንግዲህ ሊቁ መምህር በደንብ አድርገው የጉባኤት መምህሩ ሰፋ ያለ ትንተና ሰጥተው ስለ ምንኩስና ምላሽ ከሰጧቸው በኋላ አውደ ምሕረት ላይ ብቅ ብለው አሉባልታቸውን ያወሩ። እስቲ ምን አይነት ምክንያቶች አቀረቡ? መነኮሳት ወደ ገዳም ይግቡ የሚለውን ሀሳብ ለመቃወም ምን አይነት ምክንያቶች እንዳቀረቡ ላሳያችሁ። ኦሪዮ እንዲህ ያለው መከረው ይሁን እሺ ያለ ኢዮአብ ወደ ጦሩ መሃል ሲገቡ ተጠቃቀሱበት። ሰራዊቱ ከሰራዊቱ አለቃ ጋር ተጠቃቀሱ፣ ወደ ኋላ በሉ አለ። አለቃው ሁሉ ወደ ኋላ ሸሸ። በጦሩ ሜዳ ማን ብቻውን ሆነ? ኦሪዮ ምን አለ? ምን ተኮንክሙ ታየነ እስራኤል፣ እናንተ የእስራኤል አለቆች ምን ሆናችኋል አለ። አልገባውም። ብዙ ድራማ አለ። ድራማው አያውቅም። ዳይሬክተሩ ማን እንደሆነ አያውቅም። ደራሲው ማን እንደሆነ አያውቅም። የድራማው ራሱ ይሄ ዋናው ካራክተር አለ አይደለ? ማን እንደሆነም አያውቅም። ኦሪዮ አረ ምን ሆናችኋል አለ። ኑ እንጂ ለምን ትሸሻላችሁ? ኑ አለ። ማን ይስማው? ተመካክረውበታል። ዛሬ እንደ ዝንብ ይህ ታሪክ እንግዲህ ቅዱስ ዳዊት የኦሪዮን ሚስት ከተገናኘው በኋላ እንደጸነሰች ሲያቅ እሱም ደግሞ አብራት እንደማይተኛ ሲያረጋግጥለት እንግዲህ ኦሪዮን ለማስገደል የሄደበት ርቀት ነው። በደብዳቤ ጭምር እንዲገደል የወሰነበት ውሳኔ የተናገረው ነው። ስለዚህ እሱን አያይዘው ስለራሳቸው ሊያወሩ ነው። ተመካክረው ሰውን ለማዋረድ የሚመጡ ሰዎች አሉ። ግር ብለው ማለት እናንተ ሴራውን አታውቁም። ከሆነ ቡድን ከሆነ ይሄ ማለት መነኮሳት ከተማ ምንም አያደርጉም፣ ከተማ ያሉ መነኮሳት ወደ ገዳም ይመለሱ የሚለውን ሐሳብ ተመካከረን እያደረገ እንደሆነ እያሰቡን ያሉት አካባቢ ከሆነ ሰፈር ይጠራሩና ይመጡባቸዋል። ጥርሳቸውን አግጠው አይናቸውን አፍጠው ይመጡባቸዋል። በእግዚአብሔር ኃይል እናሸንፋቸዋለን። ዛሬ ቤተክርስቲያኗ እንደዛ ነው የተወረረችው። ምን የውጭ ጠላት ብላችሁ ነው? አይደለም፣ የውስጥ ጠላት።
ከውስጥ ይጀምራል፣ መድረክ ላይ ያልቃል። ዛሬ የምዕመናን መጨፍጨፍ፣ በተለያየ ቦታ በሃይማኖታቸው መታረድ፣ የቤተ ክርስቲያን ክብር መቀነስ፣ የምዕመናን በሃይማኖታቸው የመሸማቀቅ አንዱ የሚሰራው እዚህ ቤት ነው። ሶስቱንም ሐሳብ እናንሳቸው። ምዕመናን መገደላቸውን ጭምር እየተናገርን ያለው እኛ በሚዲያ ያለን ሰዎች እንጂ መሬት ላይ ያሉ አባቶች ጭራሽ ግድያቸውን እንኳን ለማድበስበስ ሲጥሩን አያናቸው። በጳጳስ ደረጃ ግድያው የሃይማኖት ተኮር እንዳልሆነ ጭምር ሲነገር፣ በቤተክርስቲያን ሚዲያዎች ግጭቱ የሃይማኖት ተኮር እንዳልሆነ ጭምር ሲነገር የነበረው በቤተክርስቲያን ውስጥ ባሉ አካላት እንጂ እኛ ሚዲያ ላይ ባለነው አካል አይደለም። ሚዲያ ላይ ያለው አካል በየዕለቱ የገዳዮቻችንም የሟቾችንም ስም ዝርዝር ጭምር ስንናገር ነበር። ቤተክርስቲያን ሲሆን በሃይማኖታቸው ምክንያት እየተገደሉ ያሉ ሰዎችን ቅድስና ሰጥታ ሰማዕት ብላ መናገር ሲገባት ይህን ነገር እያደረገች አይደለም። እየሞቱ ያሉት በሃይማኖታቸው ስለሆነ በኦርቶዶክሳዊነታቸው ስለሆነ ሲሆን የሰማዕትነት ክብር ሊገባቸው ነበር። የሰማዕትነት ዜና ሊነገርላቸው ይገባ ነበር። እንኳንስ ዜናቸው ሊነገር ስም ዝርዝራቸው እንኳን በቅጡ በአግባቡ አልተያዘም። ሌላኛው ጉዳይ ያነሱት ይሄ ነገር እያደረጉ ያሉት እንደዚህ አካላት ናቸው፣ በዘር ተደራጅተው ነው። እንዲህ ይሄ በነገራችን ላይ ከአንድ መምህር ማይጠበቅ የወረዳ አመለካከት እንደሆነ እንወቀውና ሌላውን ጉዳይ ነው። ነጠላ ለባሹና ቀሚስ ያጠለቀው ነው የሚሰራው ይህንን ሴራ። እኛ አናውቅማ። ብቻውን ነገር ስንል ግር ብሎ ይመጣል። እንደተሰበሰብክ ትበተናለህ። እንግዲህ እንደዚህ እያሉ ያሉት በባለፈው አንድ ቪዲዮ ሰርተው ነበር ቁጭ ብለው ቋንቋ አይነሽ ሚዲያ ላይ የከተማ መነኮሳትን በተመለከተ አግባብነት እንዳለው በከተማ መኖራቸው ትክክል እንደሆነ የሚል ነገር አንስተው መምህር የቦሮ ሜዳው ሊቅ መምህር ኃይለማርያም ሰፋ ያለ ትንተና ሰጧቸው። ከዛ ፊት ተቃውሞ ገጥሟቸው ነበር። እኛም ጭምር ተቃውሞ ገጥሟቸው ይሄ ነገር ትክክል አይደለም፣ ገዳም የተባለው በረሃ እንጂ ከተማ ውስጥ አይደለም የሚል ነገር ምን ላይ ሰተናቸው ጭምር ነበር። ግን ከኛ በበለጠ ግን መምህር ኃይለማርያም ዘቦሮ ሜዳ ሰፋ ያለ ትንተና ቃል በቃል ያነሷቸውን ሐሳቦች እያረሟቸው ጭምር ሲናገሩ ነበር። ስለዚህ በዚህ ነገር ተናደዋል። ነጠላ ለባሾች ጭምር እያለ የሚሳደቡት እነሱ ነው። ምክንያቱም መምህር ኃይለማርያም የጉባኤ ቤት መምህር ስለሆኑ እንደሳቸው ቀሚስ አይለብስም ወይ ደግሞ እንደ ቴዎሎጂያን ተመራቂዎች እንደሚባሉት ቀሚስ ጥቁር ቀሚስ ለብሰው አይመጡም። ነጠላ ለብሰው የሚንቀሳቀሱት ሻሽ ጠምጥመው ነው የሚንቀሳቀሱት። ስለዚህ ነጠላ ለባሾች ተብሎ ይሰደባሉ። እሺ ቤተክርስቲያን ከፍ ያለች ምዕመናን እየደመቁ ይሄዳሉ። ማን ስላለ? እግዚአብሔር ስላለ። እነከሌ ስላሉ አይሆንም። እነከሌ ስለተናገሩ ስላወሩ የቤተክርስቲያን ጉዳይ የሚሆን ነገር የለም። ብዙ ሰዎች መክረውብናል። ምዕመናን አህዛብ መክረውብናል። ጠላቶቻችን ደንደሳቸውን እኛን አስቀምጠዋል። እግዚአብሔር ግን አሻጋሪ ነው፣ እንዳታዝኑ። በተለያየ ቦታ በተለያየ ስፍራ የምዕመናን መገደል እናያለን አይደል? መታረድ እናያለን አይደል? የነሱ መገፋት የነሱ መታረድ የሚቆመው እኛ በመካከላችን ያለውን ችግር ስናስወግድ ነው እኮ። ይሄ ችግር እኮ መነኮሳት አንደኛው በከተማ ውስጥ መኖራቸው ነው። እንደ አንድ ችግር እያየን ያለነው ችግር እየሆነብን ያለውም ይሄ ነው። ስለዚህ መነኮሳት ዓለምን ጥለው የመነኮሱ ሰዎች ከተማ ገብተው ጸሎት ከቋረጡ ችግር ነው። ስለዚህ ወደ ገዳም ይመለሱና ለሀገርም ለቤተ ክርስቲያንም ጸሎት ያድርጉ። የዛን ጊዜ አንዱ ችግራችን እሱ ስለሆነ እሱን ከቀረፋችሁ፣ ቤተ ክርስቲያንን በጸሎት ካገዛችኋት፣ ምዕመናንን እግዚአብሔር እንዲጠብቅ በጸሎት የምትራዱ ከሆነ ይሄ ሁሉ ህዝቡ ላይ ይሄ ሁሉ ምዕመን ላይ ችግር ባልተፈጠረ ነበር። ስለዚህ አንዱ ችግሮቿ በከተማ ያላችሁ መነኮሳት ናችሁ። ጸሎት ማድረግ ሲገባችሁ፣ በትጋሃ ሌሊት መታገል ሲገባችሁ፣ በጾም በጸሎት በስግደት ማገዝ ገዳም ሆናችሁ ማገዝ ሲገባችሁ ገዳምን አንፈልግም ከተማ ይሻላል ብላችሁ መታችሁ እየረበሻችሁ ያላችሁ እናንተ ናችሁ እያልን ያለ ነው። ስለዚህ አንዱ ችግር እናንተው ሆናችሁ ደግሞ ተመልሰው ወቃሽ ሆኖ መምጣት ነውም ጭምር ነው። ከዛ በኋላ የኛ የሰማዕታቱን ደም ከንቱ የሚያደርግ ፖለቲካዊ ጮስ ማቆም ስናቆም ነው። የሰማዕታቱን ደም ሁሌም ቢሆን እየተናገር ነው። በነገራችን ላይ እየጮህን ነው። ቤተክርስቲያን ነች እውቅና ሰጥታ እነኚህ ሰማዕታት አይደሉም ያለችው እንጂ እኛ በሚዲያ በማህተባቸው ምክንያት በኦርቶዶክሳዊነታቸው ምክንያት ተገደሉ ብሎ በሚዲያ መናገር ለአንዳንድ ሰዎች ቆለባሾች ፖለቲካ የቤተ ክህነት ፍርፋሪ የሚለቅም ሰው በነገራችን ላይ እንዲህ አይነት ዜናዎች ለሱ ይረብሸዋል። ኦርቶዶክሳውያን ተገደሉ፣ ለኦርቶዶክሳውያን ፍትህ እንጠይቅ፣
በማህተባቸው ምክንያት አርሲ ላይ እየተሰቃዩ ነው። በማህተባቸው ምክንያት አርሲ ላይ እየታረዱ ነው። በማህተባቸው ምክንያት ካህናት እየተገደሉ ነው። በማሳ ላይ ያሉ ካህናት ተገለዋል ብለን መጮኻችን ተደላድለው መነኮሳቱ ነው ተደላድለው እንጀራ የሚበሉ ሰዎች ያናዳቸዋል፣ ይበሰጫቸዋል። በዚህ ምክንያት እያየን ያለ ነው እንዲህ አይነት ንግግሮችን። ሰማዕታት ለታረዱ አንተ ፖለቲካ ትሰራለህ? ኦርቶዶክሳውያን አንገታቸው ለተቀላው አንተ ለወንበር ብለህ የሰማዕታቱን ደም ለፖለቲካ ትጠቀማለህ? አይሰራም። ልባ ጥያቄው ይሄ ነው። እናንተ ምን እያደረጋችሁ? እኛስ ዜናውን በየዕለቱ እየሰራ ነው። አርሲ ላይ እንደዚህ ተገደለ፣ ኦርቶዶክሳውያን ተገደሉ፣ እንዲህ እያልን በሚዲያ ጭምር እየጮህን ነው። የሚዲያ አካላት ደግሞ እየጻፉም ጭምር ነው። እናንተ በሚዲያም አላችሁ፣ ስጽፉ ግን አይተናችሁ አናቅም። እናንተ በስብከቶቻችሁ መካከል የአርሲ ኦርቶዶክሳውያን ግፍ ይቁም ብላችሁ መናገር አልቻላችሁም። ተመልሶ ሚዲያው መውቀስ እንዴት ያለ ነገር ነው? ተደራጅተውብን መጡብንስ ማለት እንደምን ያለ ነገር ነው? ያስገርማል። ሌላኛዋ እስራኤል ያለች አንድ ተጓዥ መነኩሴ አይ ቲንክ ይመስለኛል ካልተሳሳትኩኝ በአክሱም ገዳም ላይ ለተነሳው በተለይ እግረኛው ሚዲያ ያቀረበውን ጉዳይ አንስተው ሀሳብ ሰጥተዋል። እኔም ሀሳባቸው ስላልተመቸኝ ሀሳብ ላነሳ ልባ ዳልሻሃ ላይ አሉ ሳልል አለሽ ማለትም እችላለሁ። እንግዲህ ይሄ ሊሆን የማይገባው የገዳሙን ታሪክ ያበላሸሽ ነው ያለች አስካል ምንላት እንዲያው ማይ የሚባልም ስም የላትም። አልመነኮሰይም እዚህ ገዳም በግልጽ ልንገራችሁ። እዚህ ቦታ ላይ አልመነኮሰይም፣ እኛ አላመነኮስናትም፣ አናውቃትም። እሷ ግን ምንጭ ነው የምትለው። ስለምንኩስናዋም ጠይቀናት ማይበረ ስላሴ መነኮስኩ አለች። ማይበረ ስላሴ አበምኔቱን መምህር ወልደ ሰንበትን ጠየቅነ፣ እኔ አላመነኮስኩም ማለት የዛሬ 3 እና ይሄንን ሐሳብ ሙሉ ለሙሉ የ2 ሰዓት ከምናምን ቪዲዮ እግረኛው ሚዲያ ያቀረበውን ቪዲዮ ሰምቼዋለሁ። ስለ እሷ የሚያነሱት ሐሳብ ምንኩስና ከየት እንደመጣ አናውቅም። ከኛ ገዳም ነው እና ይባል እኛ ምንኩስና አልሰጠናትም። ስንጠይቃት ግን ከማህበረ ስላሴ ነው ብላለች። ማህበረ ስላሴም ጠይቀናል። ማህበረ ስላሴም ይህን ምንኩስና እንዳልሰጧት አረጋግጠናል። ስለዚህ ምንኩስና ከየት እንደመጣ በማናውቅበት እማሆይ ብለን ልንጠራት አንችልም በሚል ሳቤ አንቺ ብለው ሲጠሯት ጭምር ነበር። እሺ ይህን ያዝና እንቀጥል። 4 ዓመት አካባቢ ፋርማሲስት በማጠናበት ወቅት አንዱ አናቶሚ ነበር። አናቶሚ የሚባለው ሳይንስ ምን እንደሚል ታውቃላችሁ? አንገታችን በ7 ዋና ዋና አጥንቶች የተዋቀረ ነው ይላል። ይህንንም ደግሞ ከተለያዩ እንስሳቶች ጋር እኩል የሆነ 7 አጥንት ወይም ጠንካራ ጡንቻ እንዳለው ይናገራል ማለት ነው። ዝሆን በእኛ አንገት ላይ የሚገኙ 7 አጥንቶች ወይም ሰርቪካል ቨርትብሬ የሚባለው አጥንት እንዳላት ይናገራል እና የሰው ልጅና የዝሆንን አንገት በ7 ትልልቅ አጥንቶች የተዋቀረ እንደሆነ ያስቀምጣል። ይሁን እንጂ ዝሆን እኔ ያሸንፋቸዋለሁ ብላ ያሰበቻቸውን እንስሳት ለመጣል ትጠቀምበታለች። በምን? በአንገቷ። በዚህ በረጃጅም አንገቷ ላይ የተዋቀረው አጥንቷ በመመካት ለመጣል ትሄዳለች ማለት ነው። የሰው ልጅ ግን የተዋቀረው ጭንቅላቱ እንዲሸከም ነው እንጂ በዚህ መቼም ሰውን መታችሁ ልትጥሉ ወይም ልታሸንፉ አትችሉ። ሰው የሚያሸንፈው በጭንቅላቱ እግዚአብሔር ባዋቀረው አይምሮ ውስጥ ያለው በአስተሳሰቡ ብቻ እንደሆነ ነው እንግዲህ የሚያስተምረው ማለት ነው ይህ ክፍልና አንዳንድ አካላት ስንመለከት ይህ አንገታችን ላይ ያለውን 7 ጠንካራ አጥንታችን የተመኩበት ይመስለኛል። ከአጥንቱ በላይ ያለው ጭንቅላታቸው ወይም አስተሳሰባቸው የተውት ይመስለኛል። ሰሞኑን እንዳያችሁት ቀደም ብዬም እንዳሳየኋችሁ በስክሪኑ ላይም እንደምትመለከቱት ስለ ዋልድባ ዳልሻ እናቶች ገዳም አንዳንድ ነገሮች ሲሰነዘሩም አያለሁም። ፐርሰናሊቲ በሆነ ደግሞ አንድ እናት ብቻ አታክ ለማድረግ የተሄዱበት እርምጃዎች ሰፊ የሆኑ ረጅም የሆኑ ሁኔታዎች እንዳሉ ተመልክቼበታለሁኝና ቪዲዮውን ሙሉ ለሙሉ አይቼዋለሁ። እንዳልኳችሁ እሷን አታክ ያደረጉበት ምክንያት ተናግረዋል እዛ ላይ። አንደኛ ነገር በገዳም የማትኖር በከተማ የምትኖር፣ ሁለተኛ ነገር ይህንን ብጥብጥም እያነሳች ያለችው ከአባቶች ጋር ያለመስማማት እንቅስቃሴ እያደረገች ያለችው እሷ እንደሆነች፣
እሱም ብቻ አይደለም በፍርድ ቤት ጭምር እየሄደች ጊዜዋን እያጠፋች ያለችው እሷ እንደሆነች ገዳማውያን እየከሰሰች ያለችው ንክሰስ እንኳን ቢሏት ቀድማ ሄዳ እየከሰሰች ክስ እያመጣች ያለችው እሷ ናት። ጭራሽም በማናቀው ሁኔታ ከማናቀው አካላት ጋርም ጭምር እየተገናኘች የሆነች እሷ ናት። ቤተክርስቲያን እኛ ባልፈቀድንበት ሁኔታ ለአንዳንድ ነገሮች የስልጣናትን ማህተብ በራሷ ያስቀረጸች እሷ ነች ብለዋል። ስለዚህ እሷን አታክ ያደረጉበት ምክንያት ሌሎች መነኮሳት በገዳም ውስጥ እዛ ያሉ መነኮሳት ሴት መነኮሳያትን ያላደረጉትን ያልተገበሩትን ነገር ደፍራ ሁሉን ነገር እያደረገች ያለችው እሷ ናት። ስለዚህ በእሷ ምክንያት ገዳሙ እየተበጠበጠ ነው የሚል ሀሳብ አንስተዋል። ስለዚህ ለምን ታርጌት እንዳደረጉ ሙሉ ቪዲዮ ያየ ሰው ይረዳዋል ብዬ አስባለሁ። እውነት ለመናገር ከሆነ ይህንን እያቀረቡ ያሉ አካላቶች ምናልባት ለማህበራዊ ሚዲያቸው ወይም ለዩቲዩባቸው ለተለያዩ ቢዝነሳቸው ማራገቢያ ሊሆን ይችላል። አባቶችን ግን መጠየቅ እፈልጋለሁ። ለመሆኑ ሞያስ ካለ ማርያምን በዋልድባ በረሃ ውስጥ አትታወቅምን? ከ19 አናቃተም አላሉም። በነገራችን ላይ አሁን እንደዚህ አይነት ችግሮች በጣም መጥፎ የሚሆኑት እንደዚህ አይነት ነገር ላይ ነው። አናቃትም አላሉ፣ እናቃታለን፣ ማንነቷን ሙሉ ለሙሉ እናውቀዋለን ብለው ጭምር ሲዘረዙ ምንነቷን ምን እንደምታደርግ ጭምር የተናገሩት እንጂ እኛ አናቃትም ከየት እንደመጣች አላሉ። ምንኩስና ላይ ጥያቄያቸው ምንኩስና ማን እንዳመነኩት አናውቅም ያሉት 87 ዓመተ ምህረት ጀምሮ በዳልሻ ገዳም ውስጥ አላደገችምን? ስለ ምንኩስናዋስ መነኮሽ አልመነኮሽ የት ኖርሽ የት ሄድሽ ምናምን ተብላ የምትጠየቅ እናት ናትን? ጽናቱ አሁን ጥያቄው እንደዛ አይደለም። ጥያቄው ምንኩስና ከየት አመጣሽ ነው። ገዳሙ ካልሰጣት ዋልድባ ላይ ይሄ ምንኩስና ካላመጣችው ደግሞም ተቀበልኩኝ ያለችው ማህበረ ስላሴ ብላ ተናገረች ብሎ እንዳሉት አባቶች ማህበረ ስላሴ ተኪዶ ሲጠየቅም እኛ ይሄን ነገር አልሰጠናትም ካሉ ጥያቄ ምልክት መግባት አለበት። ከየት አመጣሽው ይባላል። ምክንያቱም ማን እንደሰጣት ስላልታወቀ የተናገረችበት ማህበረ ስላሴ ከሆነ ማህበረ ስላሴ ተጠይቋል። ማህበረ ስላሴ እኛ አልሰጠንም አሉ። ዋልድባ አባቶች ደግሞ ይሄን ምንኩስና አልሰጠናትም ብለዋል። ስለዚህ ምንኩስና ከየት አመጣሽ ብሎ መጠየቅ ተገቢ ነው። እዛው ልታርግ ትችላለች፣ እዛው ልትኖር ትችላለች። ግን ምንኩስና ማንም ሰው ሳይጣት ግን ቆቡን ደፍታ ከሆነ እማሆይ በሉን የምትል ከሆነ ግን ጥያቄ ይመጣባታል። ለምን ከተባለ ምንኩስና ከየት መጣ ተብሎ ስለሚጠየቅ ማንም ያልሰጠው ሰው ዝም ብሎ ተንብድግ ብሎ እዛው ስለኖርኩኝ እዛው ስላደግኩኝ ተወልጄ ያደግኩ በዛ ስለሆነ ስለዚህ ምንኩስና ይገባኛል ብሎ ቆም መጫን ከሆነ ተገቢ አይሆንም። ስለኖረች ስላገለገለች ብቻ ምንኩስና ይገኝ። ምንኩስና ጸሎት ተደርጎ በአባቶች የሚሰጥ ነገር ስለሆነ አንቺ የሚያገኘሽው እንደዛ ነው ብዬ አስባለሁ። ብርታቷ፣ ጥንካሬዋ ያንን ሁሉ ታግሳ እናቶችን ነፃ አውጥታ የእናቶችን አንድነት ገዳም መገደሟ ለእናንተ ለምን እንዳሳመማችሁ በጣም በጣም ከባድ። ስለዚህ ችግሩ ያለው እዚህ ጋር ነው። በብርታቷ በኃይሏ እናቶችን ነፃ አውጥታ ገዳም መገደሟ የሚለው ላይ ነው ጥያቄ። እነሱም ሲያነሱ መነኮሳቱም ሲያነሱ የነበሩት እሱ ነው። የፌሚኒዝምን እንቅስቃሴ እየመጣ ነው፣ ይሄ ነገር ያስፈራናል ብሎ ሲናገሩ የነበሩትም ለዚህ ይመስለኛል። ለምን ከተባለ ገዳሙ በሴቶች የማይታወቅ ለሴቶች እንደማይገባ ገድላትን ጠቅሰው የወለተ ጴጥሮስን ታሪክ ጠቅሰው ከገዳሙ ያሉ መጽሐፍቶችን ጠቅሰው ቦታው እህልም ሴትም ጭምር የማይገባበት እንደሆነ ተናግረው በአነስት እንኳን እንስሳት እንኳን በሴት እንኳን የማይገቡበት ከሆነ ነፃ አውጥታ የሚባለው ማንን ነው? ገዳም ውስጥ የወንዶች ገዳም ከሆነ ሴቶች ምን ይሰራሉ? ደግሞ ሴቶቹ ከማን ነው ነፃ የሚወጡት? ስለዚህ ችግሩ ያለው የፌሚኒዝምን እንቅስቃሴ እውነትም እንደሚያቀነቅሩ የጠረጠሩት በዚህ ምክንያት ሳይሆን አይቀርም እና ጥያቄ የሚያስነሳ ሁኔታ ነው የፈጠረብኝ። ለማንኛውም በሰፊው መጣበታለሁ ስለዚህ ጉዳይ በሰፊው መጣበታለሁ ያለችው አሁን እንግዲህ ዩቲዩብ ላይ ልትለቀው የዩቲዩብ ቢዝነስ ብላ ትናገርና ተመልሳ መጣበታለሁኝ ይባላል ወይ ደግሞ ዩቲዩብ ላይ ይለቀቃል። በጣም ይገርመኝ ብዙ ጊዜ ላይ እንደዚህ አይነት ሰዎች ነው ለቢዝነሳቸው ነው ለዩቲዩብ እንትናቸው ነው ይባልና ምላሽ ለመስጠት ተመልሰው ዩቲዩብ ላይ መጣበታለሁኝ በዩቲዩብ ሰፋ አድርጌ መጣበታለሁኝ ተብሎ ደግሞ የራሳቸውን ቢዝነስ ሰው ታያላችሁ። አንድ ሰው ሲሰራው ትክክል ካልሆነ ሌላኛው የሚሰራበት ምክንያት ትክክል አይደለም ማለት ነው። አንዱን አንተ መስተራኮ ለቢዝነስ ነው እያሉ እኔ ምላሽ መስጠው በዩቲዩብ ነው ብሎ ካለ አሁንም ለቢዝነስ እየሆነ ያለው አንዳንድ አስቸጋሪ ነው። ግን አንድ ጥሩ ንግግር ሰምቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘላለም ሥላሴ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? አሜን። ለባህሪ እግዚአብሔር አምላካችን ይህንን ሰዓት ይህንን ጊዜ አሳልፎ እዚህ ሰዓት ላደረሰን ምስጋና ይድረሰው። ሰሙኑ መነኮሳት
ስለመነኮሳት አንዳንድ ነገሮች ብቅ እያሉ የራሳቸው አስተያየት እየሰጡ ነው። እኔም በሆነ ነገር እንደዚሁ ተናግሬ ቪዲዮ ሰርቻለሁ። ምንድን ነው የሚሉት? መነኩሴ በከተማ ያለው አሁናዊ ያለው መነኩሴ ንስሐ አባት መሆን አይችልም ጭራሽ ብለው ገምግመው ደምድመው ጨርሰው እየተናገሩ ነው። መነኩሴ ስጋውን ለነፍሱ አስገዝቶ በገባበት ቃል ይችላል። ስለ ምንኩስና የማይታማ የማይነቀፍ ምንኩስናውን ጠብቆ ንጽህናውን ጠብቆ ከኖረ በደንብ አድርጎ ነው ካህን መሆን የሚችለው። እንደ ድሮ አባቶቻችን አሁን ያለው ዝም ብሎ መልከስከስ ምናምን እንተዋውና አሁን ያለው አይመዝንም። አሁን ያለ ምንም እንትን አይልም። ግን ደግሞ አሁን ያለው መነኩሴ ይሆናል ወይ አይሆንም የሚለው ክርክር ግን አይሆንም፣ መሆን አይገባውም። ብዙ ነገሮች አሉ። እኛ ቤተክርስቲያናችን ማንነታችን ናት፣ እኛችን ቤተክርስቲያን የኛ ናት። ቤተክርስቲያን አውጥተን ምን ይሆን ምንም ይደረግ አውጥተን አንሰጥም። አባቶቻችን ናቸው። ይሁን ክፉም ደጉም ችለን መኖር አለብን። ግን ስለ እውነታ ስንናገር ደግሞ አሁን ያለው መነኩሴ በከተማ ያለው እንደፈለገ የሚሆነውን መነኩሴ ንስሐ አባት ይሆናል አይሆንም የሚለው ነገር 30 አይሆንም። በምንም ተአምር አይሆንም፣ መሆን አይገባውም። ይሄ አይሆነውም፣ መሆን አይችልም። እውነት ነው። ተወደደም ተጠላም አሁን ያለው መነኩሴ አቅጣጫው የሳተ ዓለማዊ የሳተ ነው። በቃ ምን ብዬ ልግለጸው? አሁን ያለው ብዙ ችግር አለ። አሁን ያለው ይልቁንስ አሁን አንድ ወንድማችን ስናገር እንደሰማሁት እንዲሁ እዚህ ጋር ፎቶውን ማስቀመጥን ስላልፈለኩ ነው እንጂ ካህናት በክህነታቸው በግብረ ገብነታቸው በትምህርታቸው አዲሳት የተማሩ በትዳራቸው በቤተሰባቸው የማይነቀፉ የማይታሙ ቤተሰባቸውን በትክክል የሚያስተዳድሩ ካህናት ንስሐ አባት መያዝ አለባቸው። መልእክቴ ነው። ይሄ መልእክቴ ነው። እኔ አሁን ንስሐ አባት ይሁን መነኩሴ ያሁን መነኩሴ ንስሐ አባት ይዞ የሚኖር ምእመን ካለ ተበድሏል። እሱ በሌላ ጊዜ እንመጣበታለን። ተበድሏል እያወቀም ከሆነ ተሳስቷል። አይሆንም የምልበት ደግሞ ምክንያት አለኝ። እየፈለጋችሁ ጠይቁ። አይሆንም መነኩሴ አሁን ያለው መነኩሴ ንስሐ አባት መሆን አይገባውም። ይሄ መተማመን አለብን። ምዕመናን እያወቃችሁ የመነኩሴ የሀብታም መነኩሴ ባለጸጋ መነኩሴ አጃቢ እንትን የምትሆኑ ምዕመናን አላችሁ አይደለ? አውቃለሁ። በጣም ባለሀብት የሆኑ በጣም ባለጸጋ የሆኑ ብዙ ተከታይ ያላቸው። ለምሳሌ ወደ አቡነ አብርሃም ልውሰዳችሁ። ከዚህ በፊት አንድ ነገር ተናግሬ ስለማውቅ ነው። ይህ መነኩሴ አባ ክፍለ ማርያም ይባላል። አሁን እሱ በሆነ ነገር ይፈጠርና ምንድን ነው ያለው? ሌሎቻቸው የእሱ ደጋፊ የልማት አርበኛ ጀግና መነኩሴ እንዲህ እየሰራ እንዲህ እያለማ ተባረረ በአቡነ አብርሃም ምክንያት ምናምን እያሉ አቡነ አብርሃምን ሲተቹ አያለሁ። ግን እንደዛ ማን ናቸው እንደዚህ ብለው የሚናገሩ? ሰውየው የተረጋገጠ ነገር ነው፣ ዓለም ያወቀው ነገር ነው፣ ሀቅ ነው፣ ምንም ውሸት የለበትም። ሆኖ ሀቅ ስለሆነ ደግሞ ተገልጿል። አሁን አባትነታቸው ተረክበዋል፣ አምነውበታል። ለምሳሌ ነው የምላቸው፣ ደግሜ ስለሱ መናገረው ነገር የለኝም። እንደ ምሳሌ ግን ሳነሳው ይሄ ነገር እንዴት ነው እነዛ ሰዎች እንደዚህ ቤተክርስቲያን ሲያሰራ እንዲህ የልማት አርበኛ ምናምን ከምዕመናን ተቀብሎ ሰራ እንጂ ከየት አመጣ? ከሰማይ ወረደ? ከኪስ አውጥቶ ሰራ? ስለዚህ ቤተክርስቲያን አሁናዊ ያሉት መነኮሳት ንስሐ አባት ከይቅርታ ጋር ንስሐ አባት መሆን አይችሉም፣ መሆንም አይገባቸውም። ሊኖሩም ይችላሉ ጠንቃቃ መነኮሳት፣ እኔ አላቅም። መልእክቴ ነው። ኮፕሊክ እናመሰግናለን አባታችን፣ በእውነት ትክክል ተናግረዋል። የማይጸልይ የማይሰግድ የራሱ የሆነ ተጋድሎ የሌለው መነኩሴ ስለ ባልና ሚስት ግንኙነት ሊያማክር አይችልም። ስለ ባልና ሚስት አልጋ ላይ ስለሚያሳልፉት ፈተናቸው ሊያማክር አይችልም። መነኮሳት ከዚህ ህይወት ርቀው ከዚህ ሀሳብ ርቀው ስጋዊ ፈተናቸውን ማሸነፍ ሲገባቸው ተመልሰው ወደ ዓለም መጥተው መስማት የሌለባቸውን
ተንባብ እንኳን የማያገኙትን አይነት ኃጢአት እየተነገራቸው በምንኩስና ህይወት መኖር ከባድ ነው። አንለስ ያ ሰው ተጋዳይ ካልሆነ በስተቀር ትጋሃለሪት ኖሮት እየታገለ የሚለው ካልሆነ በስተቀር ነገር ግን ከቁርጥ ቤት የማይጠፋ ከስጋ ቤት የማይጠፋ አይፎን 16 አይፎን 17 እያለ ይዞ የሚንቀሳቀስ አሊያም ደግሞ በመኪና ውስጥ አንድም ሁለትም ሶስትም ሽጉጥ ይዞ የሚንቀሳቀስ መነኩሴ የንስሐ አባት ሊሆን የሚችልበት ምክንያት የለም። ባለፈው አንድ ጉዳይ አንስቼላችሁ ነበር። ሼኹ ተገሎ የነበረበት ሁኔታ ላይ እንስማ። በዳንግላ ከተማ በተገደሉት ሼኽ ዑለማ ወዳዱ ወሃቢ ሼኽ ወዳዱ ወሃቢ ሀዘናቸውን እየገለጡ ነው በየሶሻል ሚዲያው። በተለይ በአማራ ክልል መሻይኾችን ዋና ዋናዎች መሪዎች እየፈለጉ እያደኑ ሰዓትና ጊዜ እየጠበቁ የሚያስገድሏቸው የሚያስመቷቸው የመሻይኾች ጠላት የወሃቢይ ኡስታዞች ናቸው። መሻይኾችን የሚያስገድሉት ወሃቢዮች ናቸው። ገዳዩ በጥቅም ተገዝቶ ነው የሚገል። ወሃቢይ የውጭ ተላላኪ በኢትዮጵያ ውስጥ እምነት ቀያሪ በጥቅማ ጥቅም የተገዛ የነበረውን እምነት የሚያጠፋ የዑለሞች ጠላት ነው። ወሃቢይ ወደ መጅሊስ ከመጣ በኋላ በተለይ በዚህ 5 ዓመት ውስጥ ዑለማዎችን ለማጥፋት አጀንዳ ይዟል። መጅሊሱ በተለይ በአማራ ክልል በየመስጂዱ ማስጠንቀቂያ ልኳል። በውስጥም በውጭም በስልክም በአካልም እኛ ባልናችሁ ካልተመራችሁ እኛ ባዘዝናችሁ ካልሄዳችሁ ወይ ከመስጂድ ትወጣላችሁ ወይ ትሳደዳላችሁ ወይ ትገደላላችሁ ብሎ አጀንዳ ይዞባቸዋል። እያስፈራራቸው ነው። ለምንድነው ከዑለማዎች ጎን ማስቆሙት? ለምንድነው የማይገባቸው? መሻይኾችን እኮ እያጠፋቸው ነው፣ እየገደሏቸው ነው፣ እያሳደዷቸው ነው። ለምንድነው ማታደምጧቸው? መሻይኾች ውስጣቸው ተሰብሮ ውስጣቸው አሮ ለአላህ ሰተውት ብዙዎች ማስጠንቀቂያ ተሰጥቷቸው እየተዛተባቸው ነው ሊገደሉ። አዳምጧቸው። ወሃቢይ በተለይ በአማራ ክልል አጀንዳ ይዟል። ክርስቲያኖች መሻይኾችን ገደለ እያለ ሙስሊሞችን ገደለ እያለ አጀንዳ ይዞ እያባላ ሙስሊም ክርስቲያኑ በአማራ ክልል እንዲጠፋ ተወስኗል። በተለይ በአማራ ክልል በሀገሩ እኩል ተከባብሮ እንዳይኖር አጀንዳ ተይዞበት የቆየውን ማህበረሰብ ተከባብሮ የቆየውን ማህበረሰብ አንዱ ለአንዱ ገዳይ ነው ክርስቲያኑ ሙስሊሙን አጥፊ ነው እያለ በገዛ ሀገሩ የውጭ ተላላኪ ወሃቢይ መሻይኾችን እየጨረሰ ነው፣ እያስጨረሳቸው ነው፣ እያስገደላቸው ነው። ብዙ መስጂዶችን አዘግቷል። በተለይ በአማራ ክልል ወደድክም ጠላህም ኢትዮጵያ ውስጥ እኩል ተከባብረህ ትኖራለህ በእምነት ልዩነት በአንድ ሀገር ኢትዮጵያ ካልክ እኩል የምትተዳደረው በህገ መንግስት ነው። በአማራ ክልል ላይ አጀንዳ ተይዞብናል እያልኳችሁ እንደ አማራ በብሔር እየተጠቃን ነው፣ እየተሳደርን ነው፣ ተፈልገን እየተገደልን ነው። በእምነት ደግሞ አማራ ክልል ላይ ሁለቱም እምነት ተወስኖበታል። ለወሃቢይ አይመችም፣ ለገዢው መንግስት አይመችም። የአማራ ክልል እምነት ወሃቢይ ድጋፍ አለው። መሻይኾች አንገታቸውን ደፍተዋል የቀሩት ሊገሏቸው ነው። ከጎናቸው ቆሙ። የሆነ ነገር ሲሆን እንዲህ ተገደለ እያልክ አንደኛው ሲገደል አንደኛው መታዳምጥ ከሆነ ዝም የምትል ከሆነ በኢትዮጵያነት እኩል አትሆኑ። ክርስቲያኖች በሀገራቸው ሙስሊሞች በሀገራቸው እኩል ተከባብረው ይኖራሉ። እኩል መንግስት እኩል ሊያስተዳድር ነው። እኩል ካላስተዳደረ ወብረህ ትወጣለህ። የእምነት አባት እያለቀ የእምነት መሪ እያለቀ ተመሪ ከንቱ ነው የሚሆነው። የእምነት አባት አይገደልም። የእምነት አባት ብዙ ኃላፊነት አለበት። ሀገር ጠባቂ ነው፣ ህዝብ ጠባቂ ነው፣ አደራ አለበት። የእምነት አባትን በመግደል በማስገደል የተሰማራ ኃይል አንድ መሻይኽ ሲሞት አንድ ዑለማ ሲሞት ሽርክን የሚያስፋፋ ሰው ሞተ እያለ የሚደሰት ጨፍ የሚረግጥ አላህን የሚያመሰግን ወሃቢይ ነው ያለው ኢትዮጵያ ውስጥ። ዑለማ ሲሞት
እኩል ትኖራለህ ወደድክም ጠላህም ተከባብረህ በእምነት ልዩነት ኢትዮጵያዊ ከሆነ። ከዛ ውጭ ዑለማዎችን የሚያስገድለው ወሃብይ ነው። ትናንትና በስቲያ ነግሬያቸው ነበር። ኢትዮጵያ ውስጥ የጠመጠመ ሼክ ከሞተ የጠመጠመ ዑለማ ከሞተ ገዳዩ ወሃቢ ነው። በመከላከያ ሊያስገድለው ይችላል፣ በታጣቂ ሊያስገድለው ይችላል፣ በሆነ አካል ሊያስገድለው ይችላል። ገዳዩ አካል ሊያዝ ይችላል። በአንድም በሌላም ግን ከፍሎም ይሁን ራሱ እጅ አንስቶ የሚገለው ወሃቢና ወሃቢ ነው። የዑለማዎች ጠላት የቀደምት ሙስሊሞች በኢትዮጵያ ውስጥ ተከባብረው መኖር ለሚፈልጉ ሙስሊሞችን ጠላት እየሆነ እያሳደደ እየገደለ መስጊዳቸውን እየቀማ ያለው ወሃቢ ነው። ይሄ ከዚህ በፊትም ስንናገረው ነበር። አሁን ወንድማችን አወልም እየተናገረ ነው። ከልብ እናመሰግናለን። እንዳይመስላችሁ የጠመጠሙትን ቀደምት ሙስሊሞችን የኢትዮጵያን ባህል ስርዓት አክብረው ተዋደው በፍቅር የሚኖሩ ሙስሊሞችን እየገደለ ያለው ወሃቢ ነው። ይህን ነገር አስምሮልኝ። እኔ እዚያ ያላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።